ሰላም እንዴት አላችሁ ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ እንገኛለን። ሜን ሴክተርስ ሴክቶራል ፖሊሲስ ኤንድ ስትራቴጂስ ኦፍ ኢትዮጵያ በሚል ርዕስ እንግዲህ እያየን ነው። እስካሁን አግሪካልቸር ላይ ያሉ ስትራቴጂ ኤንድ ፖሊሲስ ምን ይመስላሉ የሚለውን በኋላ ላይ ደግሞ ኢንዱስትሪ ላይ ያሉትን አይተናል። አሁን ደግሞ ሰርቪስ ሴክተሩ ላይ ምን አይነት አውትሉኮች ነበሯቸው፣ ስራው ታይም የነበሩት አውትሉኮች ምን ይመስላሉ የሚለው እንዲሁም ደግሞ ምን አይነት ፕሮብሌሞችን ፌስ ያደርጋሉ እነዚህ ሴክተሮች፣ ፖሲብል የሆኑ ረሜዲዎችስ ምንድናቸው የሚለውን እያየን ቆይተናል። ዛሬ ደግሞ በ7.5 ሰብሴክሽን የቀረበውን ስፔሲፊክ ፖሊሲስ ኦፍ ዘ ሰርቪስ ሴክተር የሚለውን ፓርት 2 ቪዲዮ የምናይ ይሆናል። ባለፈው ሳምንት እንግዲህ ሰርቪስ ምንድን ናቸው፣ ትሬድ፣ ትራንስፖርት፣ የሄልዝ ሴክተር፣ ኤጁኬሽን ሴክተር እያለን የሰርቪስ ሴክተሮችን ብዙ እንደሆኑ አይተናል ማለት ነው። ስፔሲፊካሊ በዛሬው ሴክሽናችን ደግሞ በሄልዝ ሴክተር እናያለን። ባለፈው ኤጁኬሽን ሴክተሩን ነጥለን ለማየት ሞክረናል። ምን አይነት ፕሮብሌሞች ፌስ አድርጓል፣ ምን አይነት ስትራቴጂዎች ነበሩን ስራውት ደየርስ፣ እንዲሁም ደግሞ ምን አይነት ፖሲብል ረሜዲ ውስጥ ያሉት ለፕሮብሌሞች የሚለውን ለማየት ሞክረናል። ዛሬ ደግሞ ሄልዝ ሴክተሩ በኢትዮጵያ ስራውት ታይም ምን አይነት እይታዎች ነበሯቸው መንግስታት፣ እንዲሁም ደግሞ ምን አይነት ፕሮብሌሞች አሉበት፣ ምን አይነት ረሜዲስ መስጠት እንችላለን የሚለውን ለማየት በፓርት 2 ቪዲዮ ኦፍ 7.5 ተገናኝተናል። ስለዚህ ሁልጊዜ እንደማስታውሳችሁ lucybrichaacademy.com በመጎብኘት ሾርት ኖቶች እንድታገኙ፣ ብዙ ጥያቄዎችን መስራት የሚችሉበት ኩዌስችን ባንክን እንድትጠቀሙ፣ እንዲሁም ፐርሰናላይዝድ የሆነ ኤአይ አሲስታንት እንድትጠቀሙ በመጋበዝ እጀምራለሁ ማለት ነው ሴሽኔ። ሄልዝ ሴክተር ፖሊሲስ ፕሪ-1974 ወይም በኢምፔሪያል ሬጂሙ ጊዜ ምን ይመስላል የሚለውን ለማየት እንሞክራለን። ኖ ክሊር ሄልዝ ፖሊሲ ኤግዚስተድ አንቲል 1963 እስከ 1963 ፈረንጆቹ ድረስ ምንም አይነት ክሊር የሆነ ሄልዝ ፖሊሲ አልነበረንም ማለት ነው። ፍኖት አልነበረንም ማለት ነው። ፖሊሲ አልነበረንም። ሄልዝ ሰርቪስ ዌር ሊሚትድ ኤንድ አርባን ሴንተርድ። ስለዚህ የሕክምና አገልግሎት ምን ማለት ነው? ምን ማለት እንችላለን? በጣም ሊሚትድ የነበረ እንዲሁም ከተማ ተኮር ብቻ የከተማው ህዝብ እንደ ሌክዠሪ ኢንጆይ የሚያደርገው ነበር ማለት እንችላለን። የገጠሩ ህዝብ እንግዲህ ለፌቱ የተተወና ለትራዲሽናል እውቀቱ የተተወ ነበር ማለት ነው። coverage was inadequate for most of the population። እንግዲህ ለሁሉም ፖፑሌሽን ማዳረስ አልተቻለም። ከሪሶርስ አንጻር ይሄ የዶክተሮች የህክምና ባለሙያዎች እጥረት አለ፣ የፋሲሊቲ እጥረት አለ። በብዙ ምክንያቶች ከቨር ኢናዲኩዌት ነበረ ማለት ነው። ከቨሬጁ ፎር ሞስት ኦፍ ዘ ፖፑሌሽን ለማዳረስ ኢናዲኩዌት ነበር ይሄንን ሰርቪስ። ፕራይመሪ ሄልዝ ኬር አፕሮች አዶፕት የተደረገው በ1978 በደርግ ሬጂም ጊዜ ነው ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ